Hello everyone, welcome to English with Arduino video lesson channel. እንኳን ደህና መጣችሁ። እንኳን ደህና ቆያህን። እሺ ዩኒት 1 ላይ ነን ያለን ኔምስ ኦፍ ጆብ ፓርት 6 ስለ ስራ አይነቶች ወይም ስለ ስራ ስሞች ነው እስካሁን እየተነጋገርን ክፍል 6 ደርሰናል። ወደዛ ከመሄዴ በፊት የትናንትን እስቲ ባለፈው ከ3 ቀን በፊት የተማራችሁትን አስታውሱኝ። እሺ አርሴማ። ማናጀር ማለት ስራ አስኪያጅ ማለት ነው። እሺ አካውንታንት የሂሳብ ሰራተኛ ባለሙያ። እሺ ፕሬዚዳንት የሀገር መሪ ጠቅላይ ሚኒስተር ቬሪ ጉድ። ሜየር ከንቲባ ሴክሬታሪ ጸሐፊ። እሺ ይበቃኛል። አሁን ወደ አዲሱ ትምህርታችን ንግባ። ነምበር 1 ቲቸር a person who teaches students ምን ማለት ነው? አስተማሪ። ይሄ አይጠፋችሁም። ነምበር 2 lecturer a person who teaches in the university የዩኒቨርሲቲ አስተማሪ። እሺ 3 judge a person who applies the law and decides what punishment should given to found guilty in a court ዳኛ ጥፋተኛን የሚቀጣ ዳኛ ይባላል። ፍርድ ቤት ውስጥ ዳኛ ሊሆን የሚችል ሰው ምን የተማረ ነው? ህግ የተማረ ሎ የተማረ ሰው ነው ዳኛ። ዝም ብሎ ማንም ዳኛ ሊሆን አይችልም። 4 lawyer a person who has studied law and gives legal advice on legal matters ምን ማለት ነው? የህግ ባለሙያ። በቃ የህግ ባለሙያ ህግ የተማረ ዳኛም ሊሆን ይችላል፣ ጠበቃም፣ ነገረ ፈጅም ሊሆን ይችላል፣ ፕሮስፔክተርም ሊሆን ይችላል። እነኚህን ህግ ተምሮ የህግ ምክር የሚሰጥ የህግ ምክር በህግ ጉዳዮች ላይ ምክር የሚሰጥ ሰው ሎየር ይባላል። የህግ ባለሙያ እንለዋለን። አድቮኬት a person who represents clients in the court ምን ማለት ነው? ነገረ ፈጅ ማለት መስሪያ ቤቱን ወክሎ የሚከራከር፣ ድርጅቶችን ወክሎ የሚከራከር ሰው አድቮኬት ይባላል። እሺ 6 attorney a person who has studied law and has license to act on behalf of clients ይላል። የጥብቅና ፍቃድ ያለው መንግስት ፍትህ ሚኒስቴር ይሰጠዋል። ደንበኞቹን ወክሎ ይከራከራል። ደንበኞቹ ገንዘብ ይከፍሉታል ማለት ነው። ይሄ ጥብቅና ፍቃድ። አድቮኬት እንግዲህ እነኚህ ሁለቱ ቃላቶች አቶርኒ በሉ እስቲ። አቶርኒ እና አድቮኬት ተመሳሳይነት አላቸው። አንዳንዴ አቶርኒ ነገረ ፈጅ ይሆናል፣ አንዳንዴ አድቮኬት ጠበቃም ነገረ ፈጅም ይሆናል። አቶርኒ የሚለው እንደ ሀገሩ ሁኔታ ማለት ነው። እንደ ሀገሩ ሁኔታ በእኛ በኢትዮጵያ ሀገር ኮንቴክስት መሰረት አድቮኬት ማለት ጠበቃ ማለት ነው። ፍቃድ ያለው የጥብቅና ፍቃድ ያለው ማለት ነው። አቶርኒ ደግሞ መንግስት ቀጥሮት ድርጅቶች፣ የንግድ ኢንሹራንስ ድርጅት ሊሆን ይችላል፣ የባንክ ሌሎችም ድርጅቶች ቀጥሮት በደሞዝ ለዛ ተቀጥሮ የሚሰራ ማለት ነው። በአብዛኛው አቶርኒ ነው የሚባሉት በባንክ የሚሰሩ፣ ባንክን ወክለው ለባንኩ የሚከራከሩ ሰዎች። አድቮኬት ደግሞ በእኛ ሀገር ውስጥ ጠበቃ እንደማለት ነው። ጠበቃ የጥብቅና ፍቃድ ያለው፣ ጥብቅና ፍቃድ መንግስት ሰጥቶት ለደንበኞቹን ወክሎ የሚከራከር ማለት ነው።
ይሄ ነው እንግዲህ በሁለቱ መካከል ያለው ልዩነት ይሄን ይመስላል። 7 ፕሮስኪተር a person who has studied law and represents the government criminal case አቃቢ ህግ ማለት ነው። አቃቢ ህግ ማለት ነው። ነምበር 8 ፖሊስማን እሺ ይሄን ፖሊስማንን ከመንገሬ ስለ አቃቢ ህግ መንግስቱን ወክሎ የሚከራከር ነው። መንግስትን ፕሮስኪተር ማለት መንግስቱን ወክሎ በወንጀል ጉዳይ የሚከራከር ማለት ነው። በፍትሐብሔር ሳይሆን በወንጀል ጉዳይ የመንግስት ጠበቃ ማለት ነው። ነምበር 8 ፖሊስማን a person who is a member of the police and keeps the security of the people ፖሊስ ማለት ነው። ፖሊስማን ማለት ምን ማለት ነው? ፖሊስ የህዝብን ደህንነት የሚጠብቅ የህዝብን ሰላምን የሚጠብቅ ፖሊስ ይባላል። እሺ ነምበር 9 እንምጣ። ሶልጀር ዲ ሳይለንት ነች እዚህ ላይ። a person who is a member of the army and he or she protects the country from foreign enemy ጦር ሰራዊት ማለት ነው። ምንድን ነው? አገርን ከውጭ ወራሪ ከውጭ ጠላት የሚጠብቅ ሰው ምን ይባላል? ሶልጀር ይባላል። የመደበኛ ወታደር አባል ሆኖ አገርን ከምን ይጠብቃል? ከውጭ ወራሪ ወይም ከውጭ ጠላት የሚጠብቅ ደንበር ላይ በመሆን በአገር ደንበር ላይ በመሆን የሚጠብቅ ጦር ሰራዊት ይባላል። ይሄ ሶልጀር ይባላል። ዲ ሳይለንት ነች እዚህ ስትነበብ። እሺ የመጨረሻው 10ኛዋ ሚሊሻ ይቅርታ ሚሊሻ civilians trained as soldiers but not part of the regular army የመደበኛ ሰራዊት አባል ያልሆኑ ነገር ግን በአገር ደረጃ ተመልምለው አገር ችግር ሲያጋጥማት የአገር የውጭ ጠላት ሲመጣ ሲወራት ከህዝቡ የተወጣጡ ወታደሮች ናቸው። ይሰለጥናሉ። ከህዝቡ መካከል ተመርጠው ወታደሩን የሚደግፉ ማለት ነው። ጦር ሰራዊቱን ሶልጀሩን የሚደግፉ ማለት ነው። ብሔራዊ ጦር ይባላል። ብሔራዊ በጦርነት ጊዜ ይዋጋሉ ከመደበኛው። በሰላም ጊዜ ደግሞ እርሻቸውን፣ ስራቸውን፣ ነጋዴም ከሆነ ንግዱን፣ ሌላውም ከሆነ እንደዛ ነው ስራውን ይሰራል ማለት ነው። ብሔራዊ ጦር መደበኛውን ጦር የሚያግዝ ማለት ነው ሚሊሻ። እስቲ እንደገና ልድገመው እነኝህን ቃላቶች። ቲቸር ማለት ምን ማለት ነው? አስተማሪ። ሌክቸረር የዩኒቨርሲቲ መምህር አስተማሪ። ኦኬ። ጀጅ ዳኛ። ሎየር የህግ ባለሙያ። አድቮኬት ነገረ ፈጅ ወይም ጠበቃም ሊሆን ይችላል በእኛ ሀገር ውስጥ። አቶርኒ ጠበቃ። በእኛ ሀገር ውስጥ ነገረ ፈጅ ማለት ነው ጠበቃ። እሺ 7 ፕሮስኪተር አቃቢ ህግ መንግስቱን ወክሎ የሚከራከር በወንጀል ጉዳይ። ፖሊስማን ምን የሚያደርግ ነው? ሰላም የሚያስጠብቅ። የህዝቡን ሰላም። ሶልጀር ጦር ሰራዊት ምንን የሚጠብቅ ነው? የሀገርን ሰላም ከውጭ ምን ጠላት ወይም ወራሪ የሚጠብቅ ማለት ነው። ሚሊሻ የብሔራዊ ጦር ምንድን ነው? ከሶልጀር ልዩነቱ ምንድን ነው? ይሄ መደበኛ ሰራዊት አይደለም፣ ግን መደበኛ ሰራዊትን ለማገዝ ሰልጥኖ የተቀመጡ ከህዝቡ የተመረጡ ወታደሮች ናቸው። ከነጋዴው፣ ከገበሬው፣ ከማንኛውም የመንግስት ሰራተኛ ተመርጠው አገር
ችግር በሚያጋጥማት ጊዜ መደበኛውን ሰራዊት የሚረዱ ናቸው። ሚሊሻ ይባላሉ። ሚሊሻ ይባላሉ። የዛሬ ትምህርታችን ከዚህ ላይ እናበቃለን። ስለዚህ ቪዲዮን ደጋግማችሁ እዩት። ማስታወሻችሁ ላይ ደግሞ ያዙት። በማስታወሻ ደብተራችሁ ያዙ። ቃሉን በትክክል ያዙ። እንዴት እንደሚነበብ ወርዱ፣ ከዛ ትርጉሙን። ከዚህ በመለስ እንደተለመደው ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። See you until we meet the next video lesson channel. Bye bye. Bye. Bye.